ሌላው የስነ ልቦና ጫና ቤተሰብ ጥሮ ግሮ አስተምሮ ተመልሶ ቤተሰብ ላይ ጥገኛ መሆን በወጣቶች ላይ ከባድ ዲፕሬሽን፣ የሱስ ተጋላጭነትና የሞራል ውድቀትን ያስከትላል። በኢትዮጵያ ውስጥ በተለይም በከተሞች አካባቢ በርካታ ወጣቶች የዩኒቨርሲቲ ምሩቃንና አምራች ዜጎች ስራ አጥ ሆነው መመልከት የተለመደ ጉዳይ ሆኗል። ይህም ጉዳይ እጅግ በጣም አሳዛኝ፣ አሳሳቢና ሀገራዊ ፈተናም ጭምር ነው። የችግሩን ስፋትና ጥልቀት ለመረዳት ብሔራዊ የስራ አጥነት ቁጥሮችን ወይም ናሽናል አንኤምፕሎይመንት ሬት ብቻ መመልከት በቂ ሊሆን አይችልም። ምክንያቱም በመንግስት መረጃዎች መሰረት ሀገራዊ የስራ አጥነት ምጣኔው ዝቅተኛ ከ3% እስከ 4% ገደማ ተብሎ ይገመታል። ነገር ግን ይሄ ቁጥር አብዛኛው የገጠር ነዋሪ በግብርና ማለትም በዕለት ተዕለት የጉልበት ስራ የተሰማራ መሆኑን እንደ ስራ ስለሚቆጥረው ነው። ከባዱ ፈተና ያለው በከተሞች ሲሆን የከተማ ወጣቶች የስራ አጥነት ምጣኔ ከ27% በላይ ተብሎ ይገመታል። የሴቶችን ስራ አጥነት ስናይ ደግሞ ይሄ ችግር እጅግ በጣም የከፋ ያመላክታል። ይህንን ሰፊና ውስብስብ ችግር ከአውሮፓ ሀገራት ማለትም ከበለጸጉ ሀገራት ጋር በማነጻጸር መንስኤዎቹን፣ አወቃቀሩንና መፍትሄዎችን እስኪ እንመልከት። ዋናነት በኢትዮጵያ ያለው የስራ አጥነት ችግር መዋቅራዊ ወይም ስትራክቸራል አንኤምፕሎይመንት ነው። ይሄ ማለት ኢኮኖሚው እያመነጨ ያለው የስራ እድልና ወደ ስራ ገበያው እየገባ ያለው የሰው ኃይል መጠን ፈጽሞ የማይመጣጠንበት ሁኔታ ነው። ለዚህ ዋና መንስኤዎቹ እነዚህ 5 ነጥቦችን እንመልከት። የመጀመሪያው ነጥብ የህዝብ ቁጥር እድገትና የወጣቶች ማዕበል ነው። እንደምናውቀው ሁላችንም ኢትዮጵያ እጅግ በፍጥነት እያደገ ያለ የህዝብ ቁጥር ያላት ሀገር ስትሆን ከ70% በላይ የሚሆነው ህዝብ ደግሞ ከ30 ዓመት በታች የሆነ ወጣት እንደሆነ መረጃዎች ያሳያሉ። በገጠር ያለው የእርሻ መሬት ከጊዜ ወደ ጊዜ እየቀነሰና እያነሰ በመምጣቱ በርካታ ወጣቶች የተሻለ ህይወትና ስራ ፍለጋ ወደ ከተሞች ማለትም እንደ አዲስ አበባ፣ ባህር ዳር፣ ሐዋሳ፣ አዳማ ወዘተ በብዛት ይሰደዳሉ። ሆኖም የከተሞች ኢኮኖሚ ይህንን ሁሉ ሰው አቅፎ ስራ ለመስጠት የሚያስችል አቅም የለውም። ሁለተኛው የትምህርት ጥራትና የገበያው ፍላጎት አለመጣጣም ወይም ስኪል ሚስማች የምንለው ነው። ልብ በሉ ባለፉት 2 አስርተ ዓመታት በኢትዮጵያ የዩኒቨርሲቲዎች ብዛት በከፍተኛ ሁኔታ ጨምሯል። ነገር ግን የትምህርት ስርዓቱ ያተኮረው ምን ላይ ነው ብለን ስናይ ብዛት ላይ ነው እንጂ ጥራት ላይና በገበያ ትስስር ላይ አልነበረም። ምን ማለት የመሰላችሁ? አብዛኛው ትምህርት በንድፈ ሐሳብ ወይም ቲዮሪ ላይ የተመሰረተ እንጂ የተግባር ወይም ፕራክቲካል ክህሎትን የሚያዳብር አይደለም። ለዚህ ደግሞ እኛው ራሳችን ምስክሮች ነን። ሌላው የክህሎት ክፍተት ነው። የሀገሪቱ የግል ዘርፍ ወይም ፕራይቬት ሴክተር የምንለው የሚፈልገው ቴክኒካዊ ክህሎት ያላቸውን ባለሙያዎች እንደ ኤሌክትሪሺያን፣ ቧንቧ ሰራተኛ፣ የአይቲ ባለሙያ፣ ማሽነሪ ጠጋኝና የመሳሰሉትን ነው። ግን አብዛኛው ምሩቅ ግን በሶሻል ሳይንስ እና በአጠቃላይ ቢዝነስ አስተዳደር የተመረቀ ነው። ቢዝነስ ፈጣሪ ሳይሆን ቢዝነስ የሚያስተዳድር ሰው ነው የተፈጠረው። ስለዚህ ቢዝነሱ ሳይፈጠር እንዴት ያስተዳድራሉ? አሰሪ ድርጅቶች ሰራተኛ ይፈልጋሉ፣ ምሩቃን ደግሞ ስራ ይፈልጋሉ። ነገር ግን የምሩቃኑ ክህሎትና የአሰሪው ፍላጎት ደግሞ አይገናኝም። ሶስተኛው የኢኮኖሚ መዋቅር ችግሮችና የማኒፋክቸሪንግ ድክመት ነው። በየትኛውም ዓለም እንደ ቻይና፣ ቪየትናም፣ ኮሪያና በመሳሰሉት ባደጉ ሀገሮች በሚሊዮን ለሚቆጠሩ ወጣቶች ሰፊ የስራ ዕድል የፈጠረው የማኒፋክቸሪንጉ ዘርፍ ነው። ማለትም የፋብሪካና ኢንዱስትሪ ዘርፉ ማለት ነው። በኢትዮጵያ ግን ኢኮኖሚው አሁንም በባህላዊ ግብርና ላይ የተመሰረተ ነው። ያሉት የማኒፋክቸሪንግ ዘርፎች እንኳን ለሀገሪቱ ጠቅላላ ምርት ወይም ጂዲፒ የሚያበረክቱት አስተዋጽኦ ከ10% በታች ነው። ሌላው መንግስትም የኢንዱስትሪ ፓርኮችን ቢገነባም ከተለያዩ ሀገራዊና ዓለም አቀፋዊ ጫናዎች የተነሳ በሚፈልገው ልክ ስራ መፍጠር አለመቻሉ ነው። አራተኛው የማክሮ ኢኮኖሚ ቀውሶች ነው። ይህም ማለት የውጭ ምንዛሬ እጥረትና የዋጋ ግሽበትን ያስከትላል። የግል ዘርፉ ወይም ይሄ ፕራይቬት ሴክተር የምንለው የስራ ዕድል ዋነኛ ሞተር ነው። ሆኖም በኢትዮጵያ ያለው የግል ዘርፍ በከባድ ፈተናዎች ተተብትቧል። ይህም የውጭ ምንዛሬ እጥረት ወይም ፎሬክስ ሾርቴጅ እንዲኖር ያደርጋል። ፋብሪካዎቹ ጥሬ ዕቃ ከውጭ ለማስገባት ዶላር ስለማያገኙ አብዛኞቹ ከአቅማቸው በታች በ30 ወይም በ40% አቅም ነው የሚያመርቱት። ይሄ ደግሞ አዲስ ሰራተኞችን ከመቅጠር ይልቅ ያሉትን ራሱ እንዲቀንሱና እንዲያባረሩ ያስገድዳቸዋል ማለት ነው። ሌላው የብድር አቅርቦት ችግር ነው። ወጣቶች የራሳቸውን ስራ ለመፍጠር ብድር ከባንክ ለማግኘት ይቸገራሉ። ምክንያቱም ባንኮች ከፍተኛ ንብረት ወይም ኮላተራል ስለሚጠይቁ ነው። ሐሳብና ዕውቀት ያለው ወጣት ስራ ለመጀመር ደግሞ ይቸገራል። ሌላውና አምስተኛው የፖለቲካ አለመረጋጋት፣ ግጭትና የኢንቨስትመንት ማሽቆልቆል ነው። ሁላችንም እንደምናውቀው በቅርብ ዓመታት በሀገሪቱ በተለያዩ ክፍሎች
በትግራይ፣ አማራ፣ ኦሮሚያ ወዘተ የተከሰቱ ጦርነቶችና ግጭቶች ኢኮኖሚውን ክፉኛ ጎድተውታል። ግጭት ባለበት ቦታ ፋብሪካዎች ይዘጋሉ፣ መሰረተ ልማት ይወድማል፣ የነበረው ስራም ይጠፋል። የውጭ ባለሀብቶችን ፎሪን ዳይሬክት ኢንቨስተርስ የምንላቸው ሰላምና መረጋጋት በሌለበት ሀገር ገንዘባቸውን አያፈሱም፣ አዳዲስ ኢንቨስትመንቶችም አይመጡም። እነሱ ባለመምጣታቸው ምክንያት አዳዲስ የስራ እድሎች ሊፈጠሩ አልቻሉም። በኢትዮጵያ የስራ አጥነት የሚያስከትላቸው ማህበራዊና ኢኮኖሚያዊ ቀውሶች ምንድናቸው ብለን ስንመለከት ወጣቱ አምራች ኃይል ስራ ፈቶ ሲቀመጥ ሀገሪቱ የምታጣው የኢኮኖሚ ጥቅም ብቻ ሳይሆን ከባድ ማህበራዊ ቀውሶችንም ታስተናግዳለች። ከዚህ ውስጥ የተወሰኑትን እስኪ እንመልከት። ለምሳሌ ለግጭት ተጋላጭነት፣ ተስፋ የቆረጠ የገቢ ምንጭ የሌለውና የተገለለ ወጣት በቀላሉ ለፖለቲካዊ ብጥብጥ፣ ለጽንፈኝነትና ለግጭት ሊቀሰቀስ ይችላል። ፖለቲከኞችም ይህንን የተማረረ ኃይል ለራሳቸው ዓላማ ይጠቀሙታል። ሁላችንም የምናውቀው ነው። ሁለተኛው ስደት ወይም ብሬን ድሬን እና ህገወጥ ስደት። በሀገሩ ተስፋ ያጣ ወጣት በህጋዊ መንገድ ወደ አውሮፓና አሜሪካ፣ በህገወጥ መንገድ ደግሞ በሰሃራ በረሃና ቀይ ባህር አቋርጦ ወደ አረብ ሀገራትና አውሮፓ ለመግባት ህይወቱን አደጋ ላይ ይጥላል። ሌላው የስነ ልቦና ጫና። ቤተሰብ ጥሮ ግሮ አስተምሮ ተመልሶ ቤተሰብ ላይ ጥገኛ መሆን በወጣቶች ላይ ከባድ ዲፕሬሽን፣ የሱስ ተጋላጭነትና የሞራል ውድቀትን ያስከትላል። ሌላው የሀገር ሀብት ብክነት ነው። ትምህርት ቤት እና ዩኒቨርሲቲ ለማስተማር የወጣው የሀገር ሀብት ወጣቱ ስራ ገብቶ ምርት ካላመረተ፣ ግቡን ካልመታ ትልቅ የኢኮኖሚ ብክነት ወይም ኢኮኖሚክ ዌስት ነው። መልካም፣ እነዚህን ችግሮችና መንስኤዎችን ካየናቸው መወሰድ ያሉባቸው አንገብጋቢ የመፍትሄ እርምጃዎች ምንድናቸው የሚለውን እስኪ እንመልከት። ይህንን ዘርፈ ብዙ ችግር ለመፍታት መንግስት፣ የግል ዘርፉ፣ የትምህርት ተቋማትና ህብረተሰቡ በጋራ መስራት አለባቸው። መንግስት ሰላምና መረጋጋት ማረጋገጥ አለበት። ከምንም ነገር በፊት በሀገሪቱ አስተማማኝ ሰላም መስፈን አለበት። ሰላም ከሌለ ኢንቨስተር አይመጣም፣ ፋብሪካ አይገነባም፣ ስራም አይፈጠርም። ሌላው የትምህርት ስርዓቱን መለወጥ፣ ቲቪቲ ላይ ማተኮር። መንግስት ከዩኒቨርሲቲ ዲግሪ ይልቅ ለቴክኒክና ሙያ ቲቪቲ ትምህርት ቤቶች ትልቅ ትኩረት መስጠት አለበት። ከሀገሪቱ ኢንዱስትሪዎች ጋር በመተባበር የአፕረንትሺፕ የስራ ላይ ልምምድ ስርዓትን መዘርጋት። ሌላው የፋይናንስ ዘርፍ ማሻሻያ ወይም አክሰስ ቱ ፋይናንስ። ወጣቶች ስራ ፈጣሪ ወይም ኢንተርፕሪነርስ እንዲሆኑ ባንኮች ንብረት ወይም ቤት፣ መኪና ወይም ኮላተራል የምንለውን አሲዙ ከሚሉ ይልቅ የወጣቶችን የቢዝነስ ሐሳብ ወይም አይዲያ ፋይናንሲንግ አይተው ብድር የሚሰጡትን ፖሊሲ ማዕቀፍ መንግስት መፍጠር አለበት። እንዲሁም ማኒፋክቸሪንግንና አግሮ ፕሮሰሲንግን የማበረታታት ስራ ቢሰራ፣ ግብርናውን ከባህላዊ ወደ ዘመናዊ በመቀየር የእርሻ ምርቶችን እዚሁ ሀገር ውስጥ ወደሚዘጋጁ አግሮ ፕሮሰሲንግ ፋብሪካዎች ማደግ ግድ ይላል። ይህ ዘርፍ በሚሊዮን ለሚቆጠሩ ስራ አጦች ስራ የመፍጠር አቅም አለው። ሌላው ደግሞ የግል ዘርፉን ነፃ ማድረግ። መንግስት በኢኮኖሚ ውስጥ ያለውን ጣልቃ ገብነት በመቀነስ የግል ኩባንያዎች እንዲስፋፉ፣ የውጭ ምንዛሬ እንዲያገኙና የቢዝነስ አሰራሩን ቀላልና ፈጣን ማድረግ ይኖርበታል። በአጠቃላይ በኢትዮጵያ ያለው የስራ አጥነት ችግር የአንድ ጀንበር ስህተት ውጤት ሳይሆን የረጅም ጊዜ የመዋቅር የፖሊሲና የትምህርት ስርዓት ድክመቶች ድምር ውጤት ነው። አውሮፓ በስነ ህዝብ እርጅና እየተሰቃየች በምትገኝበት በዚህ ዘመን ኢትዮጵያ ያላትን ትልቅ የወጣት ኃይል በአግባቡ አሰልጥና ሰላም ፈጥራና ኢኮኖሚውን ክፍት አድርጋ ካልተጠቀመችበት ይህ ጸጋ ወደ ከባድ ሀገራዊ ማህበራዊ ፈንጅነት መቀየሩ አይቀርም። ይህንን ለመቀልበስ ፈጣን፣ ቆራጥና ከፖለቲካ ነፃ የሆነ ሀገራዊ የኢኮኖሚ ርብርብ ያስፈልጋል። በመጨረሻም ይሄ መልእክት የሚመለከታቸው አካላት ጋር እንዲደርስ ሼርና ላይክ አድርጉ። ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።